እንኳን ተላመጣ እንኳን ቆያችሁ። በጣም አሪፍ። ኢዮባ ማን ነው? የት ሰፈር ተወለደ? እንዴት አደገ? ኦኬ አመሰግናለሁ። እናንተም በቅድሚያ እድሉን ሰጥታችሁኝ እዚህ ስለመጣሁ። ኢዮብ መለሰ እባላለሁ። ትውልዴ እዚሁ አዲስ አበባ የ6 ኪሎ አካባቢ መነን አካባቢ ተወልጄ ነው ያደግኩት። በሙያዬ አሁን ግራፊክ ዲዛይነር እንዲሁም ደግሞ ሶሻል ሚዲያ ማኔጀር እና አርቱ ላይ ነው ያየሁት። የስዕል ባለሙያ ነኝ ወይም ሳሊ ነኝ። ቲክቶክ ላይ ደግሞ ከ76,000 በላይ ፎሎወሮች አሉ። በእንደዚህ አይነት ሁኔታ ውስጥ እገኛለሁ። በጣም አሪፍ። ወደ ስዕል እንዴት ገባ? ምን አነሳሳ? ያው ስዕል ለመጀመር እንኳን በቤተሰብ የመጣ ነው ወይስ ድሮ ልጅ እያለሁ ነው ጀስት ወደ ስዕል የገባሁት እና ድሮይንግ ከማድረግ ምናምን ይሄ ለእንቁጣጣሽ ስዕል ከመሳል ምናምን ጀምረ እንደዛ እያደረግን አጋጣሚ እንትን የወሰድናቸው ኮርሶች ነበሩ። ከትምህርት ቤት እንደ ቀልድ የተጀመረው ነገር በፕራክቲስ እያደገ መጣ፣ ከፍ እያለ መጣ እና ደግሞ ኤግዚቢሽን ማዘጋጀት የለመድኩት በልጅነቴ ነበረ። ኦልሞስት 14 ዓመት እያለ የመጀመሪያ ኤግዚቢሽንን አዘጋጅቻለሁ። የአድዋ ሳይሆን የአድዋ ጊዜ ነበረ አድዋ ሲከበር የአድዋን ታሪክ በሀገር ፍቅር ቲያትር ቤት እኔ 14 ዓመት አካባቢ እያለ ኤግዚቢሽን አውጥተን ነበረ። እንደዛ እያለን ያደገው ቲያትር ገብተህ አሳየህ? እንትን ክሩ ስላለን የተማርንበት የስዕል ክሩ ስላለ እዛ ውስጥ ነበር እና ከዛ ጀምሮ የመጣ የስዕል ሂደት ነው እያደገ እዚህ ላለሁበት ደረጃ የደረስኩት ማለት ነው። ፕራክቲስ ያደረከው ነው እንጂ በቤተሰብ የመጣ አይደለም። ያው የቤተሰብም አስተዋጽኦ በጣም ትልቅ ነው አለ እኔ ጋር። እኔ ልጅ እያለሁም ስስል ወረቀትም አልቸገርም ነበር። አንዳንዴ ደግሞ ስዕል ሲሆን ከውስጥ ታለንት ነው የሚሆነው እና ፍላጎት ካለው ምንም ነገር ለመስራት በጣም ቀላል ነው እና እኔ አንድ በአንድ እያረኩ ነው እያዳበርኩ የመጣሁት እና ድሮ መሰላቸውን ስዕሎች አሁን ላይ ሆኜ ሳያቸው በቃ እገረማለሁ። እና ይሄ የስዕል ሂደት የሚባለው ነገር ለውጥ ነው፣ ድግግሞች ነው፣ ፕራክቲስ ማድረግ ነው። እሱ እያለ የማደግ ሂደት አለው። ቤተሰብም ደግሞ በጣም ሰፖርቲቭ ነበሩ። ስዕል እኮ ቀላል አይደለም፣ ከባድ ነው። እኔ አሁን ልሞክረው ብል አልችልም። ማይሆን ነገር ለአንተ ነው የቀለለህ እንጂ ያው ልምምዱ ነው እንጂ ያው የመቅለል ባህሪ አለው። ሀሳብ በልምምድ ይመጣል። በልምምድ ይመጣል። እኔ ደግሞ ተሰጥኦ አድርጌ ነው የማስበው። በልምምድ ይመጣል ብዬ አስቤ አላውቅም። በእርግጥ እንደኔ ምን አለ ብዙ ነገሮች ለመጀመር ዋናው ፍላጎት ነው ብዬ አምናለሁ። ፍላጎት ያለው ሰው ተሰጥኦ ይኖረዋል። ያን ተሰጥኦ ጀስት አሁን ከፈጣሪ የሚሰጡ ብዙ ተሰጥኦች አሉ። የድምፅ ጸጋ ያላቸው አሉ፣ የመሳል ጸጋ ያላቸው፣ ሰው ተናግሮ የማሳመን ጸጋ ያላቸው አሉ እና ያንን ጸጋችንን ካወቅን ሂደት ነው የሚወስነው። መደጋገም 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 ከዛ ፐርፌክት ወደ መሆን ይመጣል። እንደዛ ብዬ አስባለሁ። አሁን በትኩረት እየሰራ ያለው የትኛው ነው? ስዕሉ ነው ወይስ ሶሻል ሚዲያ ነው? ማኔጅመንቱ? ሶሻል ሚዲያ እና ግራፊክሱን አሁን በቅርብ ነው የጨረስኳቸው። ተመራቂ የኢንፎርሜሽን ተመራቂ ተማሪ ነኝ ዘንድሮ። እኔ ቲክቶክ ላይ የመጣሁት በአርቱ ስለሆነ አሁን የሙሉ ሰዓት ሳሊ ነኝ። አርት ላይ የምሰራው የተለያዩ ስራዎችን እሰራለሁ፣ የዎል ፔንቲንጎችን እሰራለሁ፣ እንዲሁም ደግሞ ኮሚሽን እንዲሆኑ ፔፐር ላይ እነሱን እሰራለሁ። አሁን ሙሉ ጊዜ ያው ወደ ስዕሉ ቢሆንም ግን ሶሻል ሚዲያቸውን ማኔጅ የማደርግላቸው ሰዎች አሉ፣ እንዲሁም ደግሞ ግራፊክስ የምሰራላቸው ሰዎች አሉ። ሶሻል ሚዲያ ማኔጅም ትሰራለህ? ራሳቸው ጠይቀው ሆኖ ወይስ ራስህ ሄደህ እንትን ብለህ? ኦልሞስት እኔ አሁን ይሄንን ከትንሽ ከአንድ 3 ወር በፊት ስለጀመርኩት በእርግጥ መጀመሪያ ሰው እስኪያውቅ ድረስ ሶሻል ሚዲያውን አንተ ገፋ ብለህ ነው መሄድ ያለብህ። ስራህን እያዩ እየወደዱ ሲመጣ ኮንታክት ሲኖር ወይም ደግሞ ኮኔክሽን በሚኖር ሰዓት ወደ አንተ የሚመጣበት ቻንስ ሰፊ ነው። ከዛ በዛ ምክንያት ወደ እኔ እየሰሯቸው ሰው ግን ይረዳዋል። ሶሻል ሚዲያ ይጠቅማል ብሎ ያስባል። በእርግጥ አሁን በጣም የሶሻል ሚዲያ ፓወርፉል ስለሆነ ብዙ እየተረዱ ያለ ይመስለኛል። በድሮ ስታንዳርድ ቢሆን ያው ኮሮና ታይም ላይ ስለተጀመረ ቲክቶክ ብዙ ሰው ሊረዳው አይችልም። እኔ ደግሞ ግን በእርግጥ ኮሮና ታይም ላይ ቲክቶክ ሰራ ነበር። የመጀመሪያ ቪዲዮዎች አሉ እንደውም ለእኔ ይገርሙኛል። ሊፕሲንግ ነበር። አስበበት ሳታስብበት የሰራ እኛ ሰፈር ቲክቶክ የሚሰራ ልጅ ነበር። እሱን አየው በቃ እንደዚህ እንስራ ተባለ፣ ጀመርኩት። ያው በዛ ሰዓት ልጅም ነበረን ይኛልም ስለማናቅ ብዙም አልሄደም። በቅርብ ዓመታት ውስጥ ነው በደንብ ቲክቶክ ላይ ፎከስ አድርጌ ጀመርኩት እና ወደ ጥያቄም ስመጣ በዚህ ሰዓት ሶሻል ሚዲያ በጣም ፓወርፉል ስለሆነ ይረዱታል። የሶሻል ሚዲያ ማኔጅመንትንም እየተረዱት የመጡ ሰዎች አሉ በይበልጥ ማለት ነው። በጣም አሪፍ። አሁን ስዕል ላይ በጣም ብያየው ነበርና በቡና ምናምን ስላየውና
የሚጣበቅ ነገር ነው ወይስ እንዴ? ኖ አሁን አንዳንድ ጊዜ ቲክቶክም ሲሆን ሰው ራሱ ክሬቲቭ ነገር ይፈልጋል። ብዙ ጊዜ አዳዲስ ነገር ይፈልጋል። እኔ ብዙ ጊዜ ድሮይንግ እየሰራው እየሄድኩኝ ባለው ሰዓት ላይ ለምን ክሬቲቭ ነገር አልጨምርም ብዬ ጀስት በቃ ዝም ብዬ በቡና አድርጌ የምንወደውን ኒውስ የሚነግረን የብሩክ ኒውስን ነበር ያን የሰራሁት እና አሪፍ ተቀባይነት አለው። ብሩክን በጣም ወዶታል ምናምን እና ኮመንቶቹ ራሱ ዛሬ ነበሩት ፈናችሁ በተወደደ ቡና ምናምን ይባል ነበር እና አሪፍ ነው። ቲክቶክ ላይ ደግሞ ሙር በጣም ለመታወቅም ወይም ደግሞ የራስን ገበያ እንትን ለማለት ክሬቲቭ መሆን ወሳኝ ነው። ትሬንድ ይሆንልሃል፣ ይወጣል ማለት ከዛ ሌሎቹ ቪዲዮም ይዞልህ ይወጣል። በጣም ልጆቹ ስትወስድላቸው ምን ባክ ይሰጣል? ስዕል ሰርቼ ዲሊቨር ሳደርግ ሪያክሽናቸው በጣም የሚገርም ነው። እስካሁን ከሰራሁት ማንም ሰው የራሱን ምስል ሲያይ ደስ ይለዋል እና አጋጣሚ እንዳለ ከውጭ ታዝዤ እንደዚህ ዴሊቨር እንዳደረግ ነበረ የተፈለገው ከሳውዲ አረቢያ ነው እና ልክ ስዕሉን ሳሳያት በቃ ቀጥታ ነው ያለቀሰችው ማለት ነው። እና ያኔ በቃ በስዕል እንደዚህ ይገለጻል የሰውን ፊሊንግ መንካት ይቻላል ምናምን የሚለው ነገር በጣም አደረብኝ እና በቃ እንዳረለ የራሷን ነው ወዶሽ አልኩኝ። ከውጭ ነው ለእሷን የታዘዘው ግን እሷ አላወቀችም ነበረ። ሰርፕራይዝ ነው ያደረኳት። ሰርፕራይዝ ነው። በጣም ወደዋለች። የአዶናይንም የእንትናንም ሰጣቸዋል ማነሱም ለዘማሪ እሱ ቻሌንጅ ልክ እንደተጀመረ ነበር። እኔም በጣም የምወደው ዘማሪ ስለነበር ዘማሪ ገብረ ዮሐንስ ሁላችንም የምንወደው ዘማሪ ነው። ልክ የእሱ ቻሌንጅ ሲጀመር ቢያንስ እኔ የቤቱ ቻሌንጅ ላይ ሰፖርት አድርጌ የራሴን ስዕል አሻሬን አሳርፌ ቤት ውስጥ ቢሰቀል ብዬ ከሱ ቤት ውስጥ ያንን ቻሌንጅ ጀመርኩት። አዶናይም በኩል ያሉ ማናጀሮች አዩት ቪዲዮ የመኪናው ፕሮግራም ላይ ጊፍት ተደርጎ እንዲሰጠው ተመቻቸልኝ። ኮንታክት አደረጉኝ። እዛ ፕሮግራም ላይ ሄጄ የዘማሪ ገብረ ዮሐንስም ስዕል ሰጡት። አዶናይ ደግሞ በጣም የድንግል ማርያምን ስዕል ስለሚወደው ለእሱ ደግሞ እሱን ሰጡት። በጣም ነው ደስ ያለው። ያው አውርተን ነበረ ከቃል በላይ ነው። እንኳን ለሱ ብቻ ሲሆን ለሁላችንም መጀመሪያ አውርተን ነው ሰርፕራይዝ ነው ያደረኩት። አላወቀም አዶናይ ማን መጥቶ ምን አይነት ጊፍት እዛ ጋር እንዲሰጡ እንደነበር አለው። ድንገት ስለሰጡት በጣም ደስ ብሎታል። በጣም አሪፍ ትልቅ ተሰጥኦ ነው። በርታበት። በዚህ ከፍ አድርገህ ወደ እንትን አድርገህ ተቋም አድርገው ወደፊት ማደጉ አይቀርም። ይህ ጅማሯችን ነው። ያው ትልቅ ነገር ሰርተን ሳይሆን አሁንም እዚህ ላይ የመጣ ነው። ምናድግ ምንሰራ ስለሆነ ወደፊት ያደርጋል ብዬ ከእግዚአብሔር ጋር ተስፋ አለኝ። ብዙ ሳትሄድ አሁን ነው መፍጠን ያለብህ። ውሳኔዎችን መወሰን ያለብህ አሁን ነው እንጂ አሁን በጣም ትልልቅ ስራ እየሰራ ነው። ባይዞ ቀላል አይደለም። በዚህ እንደዚህ ፐርፌክት በቃ ፎቶ ነው የሚመስለው እኮ እንዳሉ በተለይ እዛ ማነሱም አማዚያ ማን ነው የሚለው የአማዚያ ኮስሞቲክስ ባቢ የእሱ ስራም እንደዛው የእሱ ደግሞ በጣም የሚገርም ጭራሽ በጣም ባቢም እንደዚሁ ነው። የብሩኬን አውርቼው የብሩኬ ከተሰራ በኋላ አጋጣሚ የባቢም እንዲሰራ አወራ ነው። ባቢን ሰርፕራይዝ ነው ያደረግነው። አላወቀም ነበረ። ተሰራ። ከዛ ቲክቶክ ላይ ነው መጀመሪያ ፖስት ያደረኩት። አሪፍ ቪው ነበረው ወደ 200 ኦልሞስት አሁን 300 ሺህ ምናምን ቪው ሊደርስ ነው። እና በቃ ኢንጌጅመንቱ ሁላ ባቢ ተሰለ ነው ይሄ ፎቶ ነው ምናምን በቃ ብዙ ሰው እንደዛ ነበር እያለኝ ነበር። ባቢም በጣም ወደደው። በቃ ለጨረታ ይቅረብ ተባለ። እንደዛ ብሎ ተወሰደ ስራው። ከዛ በኋላ የሚመጡ ከስተመሮችም አሉ። ቀረበ ግን ከዛ በኋላ ጨረታ ወይስ ያው እሱ ነው የገዛው ባቢ ስራሱ እና በጣም ስለወደደ ከዛ ወሰደ ሰጠው ሱቅ እዛው ፕሮሞሽን ተደረገ። ቪዲዮም ሰራን አብረን ማለት ነው። በጣም አሪፍ በጣም አሪፍ ቆይታችን አሪፍ ነበር። አንድ ቪዲዮ ሳይ ምን ተመልከቱ መሰለህ ለፍቼበታለሁ ምናምን ትልና እዛ የድንግል ማርያም ታነሳለህና በጣም የሚገርም ስዕል ነው የሰራው። እሱን ስራ ለመስራት በቅድሚያ እኔ ራሱ መንፈሳዊ ዝግጅት አድርጌያለሁ። ምክንያቱም በጣም ድንግል ማርያምን የምወዳትን ያህል በምን ልግለጻት የሚለው ነገር ሁሌ ውስጥ ያለ እና እኔ ጋር ደግሞ የመብርሃን ፍቅር ከሚባለው በላይ ነው። በዙሪያ ያሉ ሰዎች በጣም ያውቃሉ እመቤቴን እንዴት እንደምወዳት፣ ዝክሯን እንዴት እንደምዘክር ያውቃሉ። እና የድንግል ማርያም ፍቅር ለእኔ ከቃል በላይ ነው። እና ለምንድን ነው የድንግል ማርያምን ስዕል ሰርቼ ቲክቶክ ላይ ፖስት ማላደርገው ብዬ ያን ስዕል ሰራሁት። ሌላ ጊዜ ፈጅቶብኛል። ሌላ ነበር የምትሰራው? መጀመሪያ ሌላ ነበር የምሰራው። ውስጤ ተነሳሳ፣ መንፈሳዊ ዝግጅት አደረኩኝ። በእርግጥ እንደዚህ አይነት ስራዎች ለመስራት መጀመሪያ መንፈሳዊ ዝግጅት ያስፈልጋል። ከዛ በኋላ ያንን ስዕል ሰራሁት እና እመቤቴ ለእኔ ከቃል በላይ ነች። መንፈሳዊ ዝግጅት ስል ምን አደረግህ? መንፈሳዊ ዝግጅት በቅድሚያ እኔ መንፈሳዊ ስዕል ስስል
ከድሮይንግ ውጭ ፔንቲንጎችን እንሰራለን። ፔንቲንግ ስዕል ለመሳል ደግሞ በቅድሚያ የምንሰራውን የቅዱስ አባት ወይም ደግሞ ቅዱሳት ስዕላት ከሆኑ በቅድሚያ ንስሐ መግባት ያስፈልጋል፣ መጸለይ ያስፈልጋል፣ መጾም ያስፈልጋል። ከዛም በኋላ ነው መንፈሳዊ ስዕሎች የሚሳሉት እና ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ስርዓት ነው። አንድም መንፈሳዊ ስዕል ለመሳል በቅድሚያ እነዚህ ሂደቶች መንፈሳዊነት ያስፈልጋሉ እና እኔም ይሄንን ሂደት ካለፍኩኝ በኋላ የድንግል ማርያምን ስዕል ሳልኩት እና 5 ቀን 6 ቀን ከዛ በላይ ፈጅቶብኛል እና እያንዳንዱን ነገር ዲቴይል ስለሳልኩት በቃ ከውስጤ ነው። እኔ እንጃ የድንግል ማርያም ፍቅር በጣም ስራዎች ቆንጆ ናቸውና ወደፊት ሀሳብ ምን ማድረግ ነው? ለምሳሌ እንደ ታዳጊ ነኝ ወደፊት በጣም ትልቅ ደረጃ ደርሳለሁ ብዬ ማሰብ ሰው ነኝ። ይሄ ነገርም ደግሞ የመጣው ከህዝቡ ነው። ቲክቶክ ላይ የሚሰጠኝ ኮሜንቶች፣ ፊድባኮቹ በጣም እኔን ያበረታቱኛል። ቲክቶክ በጣም ጠቅመዋል። በጣም ጠቅሞኛል። ቲክቶክ ሙር ወደ ሰው ልታወቅበት የቻልኩት በዚሁ አጋጣሚ ሳላነሱ አላልፍም። ብዙ ቪዲዮዎቼ ያው ኦልሞስት እኔ 5000 ምናምን ፎሎወር እያለኝ እንደዚህ አይነት ኮንተንቶች የስዕል ኮንተንቶች ሲሰራ ታዋቂ ሰዎችን ወይም አርቲስቶችን ነበር የምሰራው እና ሁልጊዜ ሀሳቢ ነው የድንግል ማርያምን ስዕል መስራት ሀሳቢ ነበረ እና በቃ አላሰብኩትም። የድንግል ማርያምን ስዕል ሰሯት። ምክንያቱም ድንግል ማርያም ለእኔ በተለይ ደግሞ ያደረገችልኝ ነገር በጣም ብዙ ነው እና ስለመቤቴ ተወርቶ አያልቅም። መብርሃን ለእኔ ያደረገችው ደግሞ በቃ እግዚአብሔር በጣም ተዘርዝሮ አያልቅም። እኔ ብሄድኩበት እሷ ነች የምትከተለኝ እና ይሄ ቪዲዮ ብዬ ነው በቃ የፖስትኩት። የታየው ይታይ አንቺ በረከቱ ነኝ የምታመጪውን አላውቅም ብዬ ፖስት አደረግኩት። ግርማ ሞገስኝ ብለህ ተለቀዋል። በአንድ ቀን ውስጥ ምናምን ከ200,000 ምናምን ቪው በላይ አለፈ። በቃ ሳምንት በደረሰው ቁጥር ወደ 700,000 ደረሰ። በዛው ልክ ፎሎወሮች መጡ። ሰዎች እንዲህ እያረጉኝ በጣም እየወደዱት ሄዱ። ዘን እንደዛ እያረኩኝ የምንወዳቸውን የኢትዮጵያ ኦርቶዶክስ ቅዱሳት ስዕላትን መሳል ጀመርኩኝ። ሞር እኔ አሁን ብዙ ሰው የሚያስበው ድሮይንግ ብቻ መሰራ ነበር የሚመስላቸው። ፔንቲንጎችም አሉኝ ወይም በቀለም የኢትዮጵያ ኦርቶዶክስ ስዕልን ያማከለ ወይም ደግሞ ይዘቱን ያለቀቀ በተፈቀደው ልክ የመሰራቸው የቀለም ስራዎች አሉ። እነሱንም አሁን በሂደት የቀለም ስራ ምን አይነት ለምሳሌ እነዚህ የሃይማኖት የቅዱሳት ስዕላትን ማለት ነው። ብዙ ሰው እኔን አሁን አውቆኝ የነበረው ድሮይንግ ላይ ስለሆነ በስራ የሚሰሩ ስራዎች ላይ ስለነበረ ነው። አሁን በሂደት ፖስት ማድረጋቸው ስራዎች አሉ እና ከዛ በኋላ የመጣ ነገር ነው። ከዛ በኋላ እንደዚህ አይነት ሂደቶቹ ከመጡ በኋላ ሰዎቹ የሚያሳዩ ነገር ለእኔ በጣም አሪፍ ፖቴንሻል እየሆነኝ ከመጣ በኋላ ብዙ ነገር ጀምሬ ነበረ። እኔ በተማርኩት ልክ ህፃናቶችን ለማስተማር የሆነች አካዳሚ ነገር ጀምረን ነበር ከጓደኞቼ ጋር። እሱን ነገር አሁን ወደፊት በጣም ወደ ትልቅ ደረጃ ማድረስ እንፈልጋለን። እሱን እናሳድገዋለን። ከዚህ በኋላ ደግሞ የምሰራቸው ኮንተንቶች ኢንተርናሽናል እንዲሆኑ እፈልጋለሁ። ሞር ራሴን ክሬቲቭ እያደረግኩኝ በኢንተርናሽናል ደረጃ ሀገሬንም ለማስጠራት እኔንም ለማስጠራት ያልተሞከሩ ስራዎችንም ለመስራት እያሰብኩኝ ያለ። አሁን የአርት ስራ ምንድነው ደስ የሚለው? ታሪክን በስዕል ማስቀመጥ ይቻላል። ታሪክን በስዕል ማስቀመጥ አንዱ ነገር የስዕል ሂደቱ ዋናው ነገር ይሄ ነው። ስዕል ስቶሪ መግለጫ ነው። ማይረሳ ታሪክን ማስቀመጫ ነው። በይበልጥ ደግሞ ሰዎች ስዕልን እንዲወዱት የሚያደርጋቸው ነገር ከምንም በላይ ከኮፒ ይለያል፣ ከፕሪንት ይለያል፣ ወይም ደግሞ ከዲጂታል ነገር የተለየ ስለሆነ በእጅ የመሰራቱ ነገር በጣም ሰዎች አትራክት አድርገው እንዲያዩት እንዲወዱት ያደርጋል እና ታሪክን መግለጫ መንገድ ነው ስንል ስዕል ይህም ማለታችን እንዴት ነው? ብዙ ጊዜ ከድሮም ጀምሮ ስንመለከት ከትልቆቹ መነሳት እንችላለን። ከድሮ አባቶቻችን ደግሞ በመጽሐፍ ቅዱስም ስንሄድ በኢትዮጵያ ኦርቶዶክስ አሳሳል ሂደትም ስንሄድ ቤተክርስቲያናችን እያንዳንዱ ተስሎ እናያለን። ምክንያቱም ያ ምን ማለት ነው ብለን ስንመለከት መግለጫ፣ ይህም ማለት ደግሞ ልክ በእነሱ አምሳል እነሱ ናቸው ሳይሆን ምንለው ሲምቦል አድርገን የምንስላቸው ሂደት ነው። እየገለጽን ነው። ታሪክ ነው። አሁን በስዕል ውስጥ ታሪክ ይነገራል። ለምሳሌ የኪዳነ ምሕረት ስዕል ብዙ ሰው የሚያውቃት ሁላችንም አይምሮ ውስጥ ያለችው የኪዳነ ምሕረት ስዕል አለች። ግን የኪዳነ ምሕረት ስዕል ቃል ኪዳን ሲሰጥባት የነበረችው ስዕል ነች። ያ ማለት ደግሞ ታሪክ ነው የሚነገረው። የቃል ኪዳን አሰጣጠቱ ሂደት አለ። እሱን ለነገር በስዕል ምንድን ሆኗል? ታሪክ ተደርጎ እየተሳለ ነው። ታሪክን መግለጫ መንገድ ነው የምንለው ከነዚህ ሂደቶች አንጻር ነው ማለት ነው። ከድሮ የመጣ ነው። ከድሮ የመጣ ነው። አሁን የመጣ ሲሆን ጥንት ነው። ትልቅ ቅዱሳን እየሳሉ እያዋረዱት የመጣው ነገር ሂደት ነው። አሁን በእናንተ ደግሞ ይቀጥላል። በእኛ ደግሞ ይቀጥላል። ከፈጣሪ ጋር መበረታት አለባቸው። አለብን።
አሁን አንተ ጎበዝ ነህ፣ የአዲስ አበባ ልጅ ሆነህ እንደዚህ ክሬቲቭ ሆነ መሄድ በጣም ጎበዝ ነህ እና በርታ እፈልጋለሁ። ሌላ ሲቀጥል ብዙ ወጣቶች አሉ ቲክቶክ እንኳን ደፍረው መስራት የማይፈልጉና ምን ትላቸዋለህ ለእነሱ? በእርግጥ ብዙ ሰው ነው አሁን ቲክቶክ መጀመር በጣም ከባዱ ስትራግል ቲክቶክ መጀመር እንደኔ ብቻ ሳይሆን የኔ ያልጀመሩ ጓደኞችንም ማንንም በዙሪያ ያለ ሰው ታዲያ ቲክቶክ እንዲህ መጀመር እኮ ከባድ ነው። ትልቁ ስትራግል ደግሞ ከህይወት መጀመርን መለማመድ ነው። የጀመረ ሰው ምንም ነገር አይከብድም። እንደጨረሰ መቁጠር አለበት። እኔ ቲክቶክ ሲጀምር ይታይልኛል ብዬ አይደለም ወደፊትም እዚህ ደረጃ ላይ አሁን እንዳለኝ ፎሎወር አገኛለሁ ብዬ አይደለም ቲክቶክ የጀመርኩት እና ዋናው ነገር ለሰው ልጅ መሰረቱ ወደ ስኬቱ የሚሄድበት ቁልፍ ብዬ ማሰቡ መጀመር ነው። ምንም ነገር ከጀመረ እንደሚሳካ ማመን አለብን እና ቲክቶክ ደግሞ ጊዜው ነው፣ መጠቀም አለብን ሁላችንም። ማርኬቱ ቲክቶክ ላይ ይሆናል። ስልጣኔ ነው እኮ ምንም የሚያስፈራ ነገር የለውም። ደፍሮ መጀመር ነው። ሲጀምር እንግዲህ የተለመደ ነው። ሁሉም ፖዚቲቭ ነገር አይኖርም። በብዙ በኔጌቲቭ ፑሽ ተደረጋለህ። እኔ እንደጀመርኩኝ በጣም ነው ፑሽ የተደረኩት። እግዚአብሔር በጣም ፑሽ ተደርጌያለሁ። ኮመንት ምን ተባልክ? ከባድ እኔ እስካሁን ማረሰው ኮመንት በቃ አትፈምስም፣ በቃ ውጣ። የሆነ ሰሞን እንትን እየሰራሁ ነበረ ትሬንድ ሆኖ አሁን ማንሳት ካስፈለገ ናቲጓ የሚሰራቸው ስዕሎች ነበሩ። አርቲስቶችን ምናምን እያጣመመ ነገር ነው። የእሱ ያው በውጭ ዓለም እሱ በምንድን ነው የሚሰራው? በስዕል ነው ወይስ ስዕል ነው? ፎቶ ነው? ስዕሎች እንደውም ትሬንድ ነበረ የሆነ ሰሞን ምናምን ከእነ ቬሮኒካ ሶሊ ምን አደረኩኝ የእሱ ትሬንዶች በጣም ለታወቁ ሰዓት ለምን የራሴን ትሬንድ አልጀምርም ብዬ እሱን ያጣማቸው ያበላሻቸው ስዕሎች እያስተካከልኩ መስራት ጀመርኩ። ኦዲየንሱ በጣም እሱ ጋር ስለነበረ እኔ ጋር እየመጡ ጭራሽ የማይሆን ነገር ነው እረፍ አይሁን አትፈምስም ምናምን። እኔ ግን እነሱ ነገሮች ወደታች አላቆሙኝም። ምክንያቱም ሰው የሚወዱ ነገር በቃ ጣመም ያለው ኔጌቲቭ ነገር ነው የሚወደው እኛ ህዝብ ሲጀመር እና ብዙ ሰው እሱ ጋር ነበረ። እኔም ደግሞ ፑሽ አረኩኝ፣ በጣም ቀጠልኩኝ። አሪፍ ኢንጌጅመንት መጣ። ከዛ በኋላ አንተ የምትሰራቸው ስራዎች ጥሩ ናቸው፣ በርታ፣ ቀጥል፣ ከዚህም በላይ እያሉ ሲሄዱ ያነሳሳል እና በመጀመሪያው ፖዚቲቭ ኮመንት ማግኘት ከባድ ነው ብዬ አስባለሁ። ሰው ቲክቶክ ላይ ቀድሞ በመጣ ቁጥር አንደኛ ነገር ራሱን ማሳመን አለበት ብዬ አስባለሁ። ትንሽ ነገር ከመንገድህ የሚያስወጣህ ከሆነ ነገ ወደፊት ትልቅ መንገድ እንደማትሄድ ማመን አለብን። እኔ ስጀምር ትንሽ ነገር ተባልኩኝ እንኳን ትልቅ ነገሮችን ብባል ከመንገድ እንደማልወጣ ለዓላማ እንደቆምኩኝ ጠንቅቄ ስለማውቀው ዓላማን ማወቅ ያስፈልጋል ብዬ አስባለሁ እና አሁንም ለሚመጡ ቲክቶክ ላይ መስራት ለሚፈልጉ ፖቴንሻል ያላቸው ክህሎት ያላቸው ስኪል ያላቸው ሰዎች ቢወጡ ዓላማ እስካላቸው ድረስ የእነሱ ኦንሊ ግባቸው ወይም ደግሞ ጎላቸው ዓላማቸው መሆን አለበት ብዬ አስባለሁ። ብዙ ልጆች አሁን ምንድነው ችግር ማየው መሰለህ ዮባ፣ ቲክቶክን ለመጀመር ምንም ስራ ለመስራት መክሌታቸውን አያውቁም። የሆነ ነገር ስሩ እንኳን ስትላቸው እንደ እኔ እኮ አልችልም፣ ይህ እኮ ለእኔ አይደለም ይለዋል ማለት ነው። በቃ ዘግተውታል ፋይሉና ምትላቸዋል። እንደኔ ሀሳብ ማንም ሰው ፖቴንሻል አለው አቅም አለው ብዬ አምናለሁ። ግን ያንን አቅሙን በምን አይነት መንገድ ለኦዲየንስ ላሳይ የሚለው ላይ ነው ችግር ያለው ብዬ አስባለሁ። ሁሉም ሰው አቅም አለው። ትንሽዬ እንኳን አቅም ብትኖርህ ያቺን አቅምህን አዳብረህ እንዴት ነው ለተመልካች በምን አይነት ወይ ማሳየት እችላለሁ የሚለው መንገድ ነው እና ብዙ ሰው ወይም ደግሞ ብዙ ጀማሪ እስኪ እች እኮ ያለች ታለንት ነች ወይም የእጅ ስራ የሚችል ሰው ይህን ነገር ወደ ቲክቶክ አውጣው ቢል እንዴት አድርጌ ይላል። ዋናው ነገር ደግሞ የቲክቶክ ህጉ ምንድን ነው? እንዴት አድርገህ ፖስት ታደርጋለህ፣ እንዴት አድርገህ ኦዲየንስ ትይዛለህ የሚለው ወይ ነው። የአንተ ክሬቲቪቲ የአንተ እንዴት አድርጎ አቅምን ለሰው ማሳየት ቲክቶክ ላይ በጣም ትልቅ ተጽዕኖ አለው። በዚህ መንገድም ደግሞ ቢሰሩ የተሻለ ነገር ይመጣል እና ሁሉም ሰው ፖቴንሻል አለው ብዬ አምናለሁ። እንደኔ ሁሉ ሰው ፈጣሪ የሰጠን ጸጋ አለ። ያን ፖቴንሻል እንዴት እንጠቀመው ነው። ለእኔ ለአንተ ብቻ የተሰጠ ሳይሆን ለሁሉም ሰው የተሰጠ ግን ፈልገው ማግኘት ነው ያለባቸው። ፈልገው ማግኘት ለማወቅ ደግሞ ከባድ ነው። ስትራግል ማድረግ አለብን። ለመቀየር ሰው እስካሰበ ድረስ ደግሞ የማይፈነቀለው ድንጋይ የለም ብዬ አምናለሁ። ራስህ ላይ ለመስራት እስካሰብክ ድረስ በደንብ ትለፋለህ፣ በደንብ ትሞክራለህ፣ በደንብ ትጠራለህ። ያወክ ጊዜ ደግሞ ያንን አቅምህን ድጋሚ በደንብ ታዳብረዋለህ። መለየቱ ላይ ከሆነ ችግሩ ነው። ግን የለየው ሰው ያወቀው ሰው የተሰጠው መክሊት ላይ ደግሞ በጣም ቀላል ነው። ትንሽ መለየቱ ነው የሚከብደው። እስኪለየ ድረስ በሞከር ግድ ነው። ሂደቱ ግድ ነው፣ ግዴታ ነው። በጣም አሪፍ ዮባ። አሁን ከጠየቁ ጥያቄዎች ምናልባት
ማውራት ያለብን ካለ ምትለይ? እሺ በቅድሚያ እናንተም እዚህ አክብራችሁ ስለጠራችሁኝ ስለጋበዛችሁኝ እንግዳችሁ ስላደረጋችሁኝ ትልቅ ደረጃ ደርሼ ሳይሆን ያለህ ነገር በቂ ነው። ሰው አካፍል። አንተ ነገ የምታደርግ ልጅ ነህ ወይም ደግሞ ወጣት ነህ ብላችሁ እዚህ ስላመጣችሁኝ እናንተን ፈርስት በጣም አመሰግናለሁ። ዘንድ ደግሞ ቤተሰቦቼ በጣም ሰፖርቲቭ ናቸው። እናቴ፣ አባቴ፣ በተለይ ደግሞ እህቴ 2 እህቶች አሉ። በጣም ሰፖርቲቭ ናቸው። ከምንም በላይ የእነሱ ዳይሬክሽን ለእኔ ፎርም ነው፣ መንገድ ነው። በቃ እዚህ ላይ ማመስገን ካለብኝ መቅደስ መለሰን እና ንግስት መለሰን በጣም አመሰግናለሁ። በቀጣይ ጓደኞች አሉኝ ስራ ስሰራ እነሱ ናቸው ገና እየጀመርኩ ሳለ በኮፒ ሊንክ የሚያግዙኝ ቲክቶክ ላይ ስራ እስኪመጣ ድረስ ሰው በሰው ሼር እየተደራረጉ አሰሩት ልጅ ጎበዝ ነው እያሉ አሁን የራሴን ከስተመር እስካገኝ ድረስ በጣም አግዘውኛል፣ ሰፖርት አድርገውኛል። በመቀጠል ደግሞ በዚህ ደረጃ እንድደርስ ራሴንም በጣም አመሰግነዋለሁ። ምክንያቱም ለፍቻለሁ፣ ሞክሬያለሁ። ገና ደግሞ ወደፊት ትልቅ ደረጃ ደርሳለሁ ብዬ አስባለሁ። በጣም አሪፍ ቴንኪ። እኔም ጥሪ ላክብረህ ስለመጣችሁ አመሰግናለሁ። ገና ስለምትለፋ ብዙ ነገር ይሳካልሃል። በርታ። አመሰግናለሁ።